አራዳ ቅዳሜ እንደቀጠለ ነው አሁን ደግሞ የሳምንቱን አራዳ ዜናዎች ዘንላችሁ ቀርበናል እነዚህን ባለም ላይ የተሰሙ ኡነተኛ ዜናዎችን ከቀልድ ጋር አዋስተን ይዘንላችሁ ምን ቀርበው እኔ ናትናኤል አብርሃምና እኔና አሁን በየነ ወደ ዜናዎቹ እናልፋለን ስትወሰልት የተያዘች ሚስት በባሏ እርዳታ የምትወደውን ሰው አገባች በባሏ እርዳታ ሌላ ባል አገባች እንዴት ያው እኔ በጣም ችግሩ አገሩን ግን ስላልተናገርኩ ነው መገመት ይችላል እንደዚህ በባሏን በፍቅር እንደዚህ እንትን ብሎ ለሌላ ልጅ በትክክል እንግዲህ የሁለት ልጆቹን እናት የዳረው ባልም በመላው ህንድ መነጋገሪያ ሆኗል ወልዳ ሁለት ልጆች አሏቸው እና እኔ በቃ ሁለት ልጅ ያለው ሰውዬ ከሌላ ሰው ጋር ራሱ ግን ሐሳቡን ሌላ ለምትወደው ሰው ሚለውም ትክክል አይደለም ሰው ከባሉ ሌላ ሰው ወደዱ ትክክል አይደለም በትክክል እና እቺ ግን እንግዲህ ለሌላ ድሯታል ነው የተባለው አለቃው ነው ሰውዬ አለቃው ነው ወይ ደግሞ እሱ ራሱ ሌላ ያሰባታል ሰበብ ነገር ወደድ ሌላ አንኪ ብሎ ነው እንግዲህ ሴትዮዋ ከምታፈቅረው ሰው ጋር በትዳሯ ላይ ስትወሰልት የመንደሩ ሰው እጅ ከፍንጅ ይዟታል ነው የተባለው እኔ ለዚህ ግን እጅ ከፍንጅ ይሻላል ወይስ እግር ከፍንጅ ቢባል ይሻላል እንግዲህ ያዟት በአገረ ህንድ ነው እንግዲህ በዚህ ባይዘይ አንድ የሚወደድ ፊልም አላቸው ቦሊውድ የተሰራ ፊልም ያው በዚሁ እናንሳው ብዬ ነው ሁም ዲለዳ ቹክ ሰናም ሚል ፊልም አባሉ ድም ዘላደሽ ሰናም እንግዲህ ፊልሙ በመላው ህንድ የተወደደ ፊልም ሲሆን ታሪኩ እንዲህ ነው አንድ ሰው የሚያፈቅራትን ሴት አግብቶ ይኖር ነበር እና ይሄ ሰው እንግዲህ እቺ ሚስቱ ግን ከባሏ ሌላ ነገር ጀምራ የምትወደው አይነት ሰው ነበር እና ያኛው ሰው ይወደዋለች ነገር ታዲያ ባሏ ለስራው ለሌላ ቦታ ሲሄድ እየተጠበቀች ወደዚያ ሰው ይሄ ወደዋለው እንደምትለው እየሄደች ጎራ ያለች የወጓን እግር ከፍንጅ ለትያዝ ተሞክራለች በኋላ ከሚስትየው ውስልትና በመላው የሰፈሩ ሰው የታወቀ ጉዳይ ሆነ ኦኬ ሰፈሩ አወቀ ያው ባልየው ዘግይቶም ቢሆን ሚስቱ ከሱ ይልቅ ሌላ የምታፈቅረው ሰው እንደነበረ ተረዳ እና የሚያፈቅራት ሚስቱን ለማስደሰት ሲልም እንግዲህ ምን አደረገ ሚስቱን ለምትወደው ሰው ይድራታል ይሄ ፊልሙ ነው እንግዲህ ይሄ ፊልሙ ነው እንግዲህ ተወዳጅ የነበረውና በፊልም ገጸ ባህሪ ላይ ብቻ ይታወቅ የነበረ ታሪክ ይሄ ፊልም ቀጥታ ወደ ኡነተኛ የተለወጠ ነው በጣም ኢሞሽናል ናቸው ኮንዶች በቃ ይሄ ነው ችግር ልባቸው ትወጂዋለሽ እሱን ከዛ እውነት እና እንግዲህ ለዚህ ነው እኔ ባይዘይ በዚሁ አጋጣሚ በጣም ትካዜ ያለበት ዘፈን በጣም አጉል እንደዚህ አይነት ፊልም ማብዛት ህይወት ላይ ገብቷል ይመጣል በጣም ስትስበው እንደዚህ ራሱ ማለት ነው ላይፍ ላይ በጣም ስትመለከተው ይመጣል እና እንግዲህ በህንዷ ቢሃር ግዛት ናራዲጋንጅ መንደር ውስጥ የሚኖሩት እነዚህ ባልና ሚስቶች ከ3 አመት በፊት ነው የተጋቡት እና ሁለት ልጆችም ያፈሩት ይቆየ ትዳርኩ 3 አመት ሆኖታል ይሁንና እንግዲህ እቺ ሴት ባሏ ለስራ ከመንደሩ ወጣ ሲል ወደ ምታፈቅረው ሰውዬ ጋር ጎራ በማለት ለባልየው የተሰወረ ቢሆንም በቀየው ግን አገሩ ፀሐይ የሞቀው ጆሮ ለባለቤቱ እኮ እና በጣም የታወቀ ነው አንተ አስቧን ማታ ወደ ቤት ይሄድ ከኔ ወንዱ እያልክ ስትመጣ የሰፈሩ ሰው ምናምን አልሰሜን ግባ ማለት እያሉ ሲያዩ ማለት ነው ደግሞ ይሄ ሊገባ ነው አንተ እንዳባወራ ምናምን ሲያደርግ ዳርሶታል ይሄ ሰውዬ ግን ፊልሙን ከማይኖር ያብነት አጎናፍርን ዘፈን ቢሰማ ጥሩ ነበር ጠላሁሽ በደም አርጎ ያሳክላል ግን በሚስትየው ድርጊት የተበሳጩ ሰፈር ሰዎች ባይዘው እነሱ ናቸው የነገሩት ጠርተው ሚስትየውንና የሚባልገውን ሰው እጅ ከፍንጅ ይዘነዋል ይሄው ብለው ለባልየው አስረከቡት ምርጥ ጎረቤት ጠርተው ከዛ ግን በጣም ተናደዋል ነው ሲያዩት እና ወሰታለች በተባለችው ሚስቱና ደርሷቸው ሊሆን ይችላል እንግዲህ በተባለችውና ሰውየው ላይ እርምጃ ይወስዳል በሚል ሲጠበቅ የነበረው ባል የሁለት ልጆቹን እናት ለምታፈቅረው ሰው ድሯታል አሁን ያቃጠሉት የሰፈር ሰዎች ሰርግ ይጠራሉ ይመጣሉ እዛ አረግን ወይ ብቻውን አለምሽ ዛሬ ነው ባልሆነ ግን ሚስትህን አለምሽ ዛሬ ነው ብለህ እንደመዳር የሚያሳዝን በጣም ያሳዝናል እንግዲህ ሚስቱን መርቆ ሲድር የታየው ተንቀሳቃሽ ምስል በመላው ህንድ ላይ መነጋገሪያ የሆነ ሲሆን ሚስትየው ግን የቀድሞ ባሏን በእንባ ታጅባ እቺን ያዙልኝ የቀድሞ ባሏን በእንባ ታጅባ ግንባሩን ስሟለሽ ተብሏል አባቴ ነኝ ያለችው እንዲህ ሲያደርግላት በቃ ልክ ራሱ እንደ ይሁዳ ይለበዛል አንተ በጣም የምትገርም ነህ ይሄ ይገርማል ይሁንና ግን የሚስትየው እንባ ብዙ ሰዎች ያፍረት ይሁን የደስታ እስካሁን አለየ ነው ማለት ያለቀሰች ምናምን አይደለም ያለችው በቃ ይሰደኝ እሱ አብላይ እንዴት አስብልኛል እሱ ራሱ ቤት ሄዶ አዘነች እኮ ይላል እንደ ፊልሙ ነው አረ በጣም ግን
የሚያሳዝን ታሪክ ነው ወንድማችን አይዞን ወደ ቀጣይ ዜና እናልፋለን በትዳር አጋሩ ክብደት ልክ ቢራ የሚያሸልመው የዓለም ሻምፒዮና በፊንላንድ በልኳል በቃ እንግዲህ የፊንላንድ ቀጫጭን እንስቶች ቆሞ ሊቀሩ አራሞላ በይ እየተባለ ወፍራም የፈለከው ነው ታገበው በሷ ልክ ኮለ ቢራ የሚያሸልመው እንግዲህ ዝም ብለ 120 ኪሎ ግራም የሆነቿን ስታገባ ስንት በርሜል እንደሚኖር አስብ በኔ ሳይዝ ማለት ነው እኔም ብትጠጣኝ በፊንላንድ በየአመቱ የሚካሄደው በዓለም አቀፍ ደረጃ ትኩረትን የሚስበው ያልተለመደውና አስደሳች ውድድር የትዳር አጋርን መሸከም ነው ገብቷላ የትዳር የመሸከም ሻምፒዮና ነው ምንድነው ባሎች ሚስቶቻቸውን ተሸክመው ይሮጣሉ አሁን ታዲያ ሮጠስ ታሸንፍ ጊዜ ነው ቢራ የምትሸለመው ማለት ነው ኦኬ ገባኝ ግን አሻክሙንስ እንዴት አሰብከው አይ አንተ 120 ኪሎዋን ብትሆን አስባት እሷን ተሸክመ መሮጥ ራሱ ማን ይሸከማታል እኮ ቢራ የሚጠጣ በታሪኩና በአይነቱ ልዩ ሆኖ ቀጥሏል ተብሏል እንግዲህ ይሄ ውድድር እንግዲህ ብቸኛው ባሎች ሚስቶቻቸው የማይከብዷቸው ውድድር ነው ብዬ ልል ይችላል ሰዓት ማሸነፍ አለብኝ ሽልማቱ ከባድ ነው ለዛሬ ችልሻለሁ ብለ እዚህ ላይ አርገህ መሮጥ ነው በዚህ ውድድር ላይ እንግዲህ ወንዶች ሚስቶቻቸውን በጀርባቸው አዝለው መሰናክሎች የተሞላ ሜዳ ላይ ይሮጣሉ ተብሏል እንግዲህ የመሮጫው መስመርም የውሃ ገንዳዎችን አጥሮችን ይሄ መሰናክል መዝለያዎችን አሸዋን ምናምን ያካተተ በመሆኑ ፈታኝ ከመሆኑም በላይ ለመመልከት እጅግ አዝናኝና የሚያስደስት ነው ገባ ሚስትህን ይዘህ ትዘላለህ ትሮጣለህ ከዛ ያላገባ ጎረቤት በብሩ ቢራ ገዝቶ የሳቀ ያያል ሴቷስ ግን ምንም ታገኘው አሁን ይወል ሲሳከር ማቀፊያ ነገር ትዛለህ ግን ትንሽ የሚደብረው አሁን እንዳልከው ነው ገባ በሚስት አማካኝነት አሸንፈ ጠጥተ ሰክረ ማታ ሰበጠበጣት አተኝም ካንተ ጋር እንደሳገባው ሻንቺና ስትላስ ወደ ቀጣይ ዜና ስናልፍ ሙሽሪት 3 ኪሎ ግራም ወርቅ ጥሎሽ ያገኘችበት አነጋጋሪው የቱርክ ሰርግ እንግዲህ የሚገርም ሆኗል ተብሏል እኔ በእውነት በኪሎ ነው አንዱ ዘይድራል እዚህ 3 ኪሎ ወርቅ እዚህ ሱቅ ነው የከፈተችው ማለት 3 ኪሎ ነው ኪሎ እኛ በቲማቲም በሽንኩርት መታቀው አንድ ኪሎ ወርቅ ማለት 3 ኪሎ ወርቅ እንግዲህ ይሄ የባለጠጋና ታዋቂ ፖለቲከኛ ልጆች በተጣመሩበት ጋብቻ ከ4000 በላይ ሰዎች ታድመዋል ተብሏል እዚህ ጋር ነው ጨዋታው ባለጠጋና ፖለቲከኛ አብሮ ሲሰራ እንግዲህ አቅሙን እዚህ ጋር ማየት ይችላልና ከኢራን በል ከሩሲያ በል ኢራቅ በል ሌሎች አገራት የተጋበዙ እድምተኞች ይሄን ቅንጡ ሰርግ ላይ መገኘታቸው ተገልጧል በጣም መነጋገሪያም ነበር በቃ አሁን ይሄ ነው በትክክል ዓለምሽ ዛሬ ነው ይሄ ዓለምሽ ነው 3 ኪሎ ወርቅ ሲሰጥ ምን ትላለህ እኮ ነው የህዝብ ወርቅ ህዝብ ያዘች በጅዋ እንግዲህ ቤተሰብ የሚጋባበት ገና ደግሞ መሬት ምናምን ይቀጥላል እንግዲህ የቱርኳ ቫን ግዛት ከሰሞኑ ደማቅና ታይቶ የማይታወቅ ሰርግ አስተናግዳለች የአካባቢው ተወላጅና ባለጠጋ ሙራት ኢራዝ የመጀመሪያ ወንድ ልጃቸውን ሞቅ ባለ ድግስ ድረዋል እንግዲህ ሙሽሪት አስሊ ጓንጉራልፕም አተራሱ ያስኩ በግዛት እንግዲህ በግዛቷ የሚንቀሳቀሰው የናሽናሊስት ሙቭመንት ፓርቲ መሪ ልጅ መሆኗን በአካባቢው አጃኢብ ያስባለ ድግስ እንዲሰናዳ ማድረጉ ነው የተገለጸው እዚሁ ላይ የአዲስ ጎጆዎቹ ብዙ ነገር ነው የተሰጣቸው ከወዳጅ አዝማድ ከሰርግ ታዳሚ ተበረከተው እና እንግዲህ በዚህ ላይ ነው ለሙሽሪቷ 3 ኪሎ ግራም የሚመዝን ወርቅ አግኝታለች ያው ሂሳቡን እናንተ ምቱት እኛ ሀገር ጋቢ ተው ሳፌድ ምናምን ተው 3 ኪሎ ወርቅ ምናምን እየሰጠ ነው ሰው ፋዘር ሁሉ የተኙ ነው ይመስላል ግን አይ ጋቢው እንደ ባህላችን ስለሆነ ቢኖርም ወርቅ ጨምሩበት ተለቶ ወርቅ እንግዲህ ሙሽራው ባይራም ራስ ደግሞ ተዳሩ የተቃና የሆን ዘንድ 4 ሚሊዮን የቱርክ ሊራ ተሰጥቶታል እንግዲህ ይሄ በዚህ ድርጅት ከፍተው መስሪያ ቤት መስርተው ምናምን አሁን ገብቷል አሁን እንደዚህ አይነት ካለው ተወለደ ካለው ተጠጋር አሁን እዚህ ሰርግ ላይ ጓደኛውትን አስበው በቃ ከቢዝነሱ ከፖለቲካውም ዘርፍ የተጋበዙት እንግዲህ ከ4000 በላይ ድምተኞች ወዱ ሰርግ ላይ በመገኘታቸው እንደ ሪካርድም ተመዝግቧል በጣም ትልቅ ነበር አዎ የፖለቲካ ፓርቲው እንግዲህ መሪው የሙሽሪት አባት ንግግር አድርገዋል የቀደሙ ሰውዬ 4000 ሰዎች ስለመጣቸው አመሰግናለሁ ነው ያሉት እኚህ ግን የፖለቲከኛው አልተገለጸም ነው የተባለው ምክንያቱም
ይመስለኛል ንግግራቸው ወደ ቅስቀሳ አድልቶ ይሁን በሌላ ምክንያት ምን እንደተሰማ ዘገባው አልጠቀሰም ይላል እኔ አይደለም ያልኩት ዘገባው ልክ ነው ያልተጠቀሰው በዚህ ነው ይላልና ይመስለኛል ማለት ዳስ ስለሆነ መልእክታችንን ግን እንዳትረሱ ይሄ መልእክት በቅርቡ ላለው ምርጫ 4000 ዞና ያለው የዋዛ አይደል እዛው አስመርጦ ቤት እንግዲህ እንደዛ አድርገው ቆንጆ ሰርጋቸውን አከናውነዋል ወደ ቀጣይ ዜና እናልፋለን የደሞዝ ክፍያን ወደ ማይረሳ ክስተት የቀየረው የቻይናው ኩባንያ አጀብ ያሰኘ ነው ክፍያ ያቆየ መሰለኝ ማይረሳ ክስተት ያደረገባቸው ገባ ማይረሳ እንዴት ይሆናል አከራይ ሲደውል ምን በ30 ሲሉ ምን ያልክ ስትጨነቅ ሄናን ማይኒንግ ክሬን የተሰኘ የቻይና ኩባንያ የሰራተኞቹን የደሞዝ የአመት ቦነስ ክፍያ ወደ ልዩና አስደሳች ክስተት ለውጦታል ደሞዙን ብቻ ሳይሆን ቦነስ ነው በአመት ቦነስ ይጨመራል ቻይኖች ጋር እና ከወትሮ የባንክ ዝውውር በተለየ ቻይኖች ጋር ኢትዮጵያ ውስጥ ማለት እዚህ ነው ቆይታ ከወትሮ የባንክ ዝውውር በተለየ መልኩ ኩባንያው 11 ሚሊዮን ዶላር የሚገመት ጥሬ ገንዘብ ይሄን ያዘልኝናት 11 ሚሊዮን የሚገመት ጥሬ ገንዘብ በ70 ሜትር ርዝመት ባለው ጠረጴዛ ላይ አከማችቶ ሰራተኞቹን ባገኙት 15 ደቂቃ ውስጥ የቻሉትን ያክል በተወካያቸው አማካኝነት ቆጥረው እንዲወስዱ ፈቅዷል በጣም ይባውነት ለዚህ ለፕላኔታችን ድንቅ መስሪያ ቤት አንዴ እናጨብጭባለን እንዴ ገባው ካኮኒ ደሞዝን ማይረሳ ነው የሚያደርግብህ እንደዚህ ግን እንደዚህ አይነት ቀን ላይ ያለው ምትወክለውን ሰው እጁን አደራ ነው እንዲያለጅ ነው ዛጣው ነው ምትላስ አንዳንድ መስሪያ ቤት እኮ አለ የሆነ ደሞዝ ቀንን በቃ ልክ ሲደርስ ምናምን ቻሪቲ ሆነባል አይደል በቃ ያው ምትሰራው እኮ ለነፍስ ነው አይነት ነገር ያወራል እንዴ ደግሞ በቦነስ 11 ሚሊዮን ዶላር 11 ሚሊዮን ይገርማል ይከምራል ግን ምን መሰለናት ያውን ዝም ብዬ ኔራሲ ምልከታ ስነግር ብዙ ጊዜ ሰራተኞችም አለ አይደል ምን ያደርጋሉ መሰለ ልክ 30 ሲደርስ ምናምን ደሞዝ ከመድረሱ በፊት ያሉት 29 ቀናት በቃ ያማርራል ብዙ ሰራተኛ እኔ ወጣለሁ በዚህ ገብቶ በዚህ ወጥቶ ምናምን ይሄ አለቃችን እንደዚህ ልክ 30 ላይ ሲገባ የአለቃው ቢሮ ጋር ሄዶ አባባችን ቦስ አባባችን የኛ እናት አባት ብሎ ነው የሚያሞግሰው አለቃው ሲሞገስ ጃንዌን የሆነ ይመስላል የዓላማችንም ዋነኛው ዓላማ እናንተ ስሩኛ መኪና እንገዛለን ሰራተኞች በቡድን በመሆን በተወካዮቻቸው ዙሪያ ተሰብስበው ተወካዮቹም በፍጥነት ገንዘብን ለመቁጠርና ለመሰብሰብ ሲሮጡ በጩኸት ያበረታቱ ነበር አይዞ በርታ ያዘው ምናምን ይያሉ ህይወትን አስታውስ ኑሮክ አከራዩ ምናምን ያልከው ሰው በዚህ ሂደት እንግዲህ ከፍተኛ መጠን ያለው ገንዘብን ለመሰብሰብ አንዳንዶች ሲችሉ ሌሎች ደግሞ በውጥረቱ የተነሳ ሲደናገጡ ታይተዋል እውነቱን እኮ ነው ምን የሚያስደነግጡ 11 ሚሊዮን ዶላር ተደርግቶራ ታይቁ ወደጋፍ ብለህ ትንሽ ደቂቃ አንዴ በቃችሁ ኮድድሩ ናት እዚህ ሊደረግ ይችላል አንተን ነው መወክለ ደንግጥና አየ ትሬኒንግ ይፈልጋል ቤት ሆነ ናቲ ብር ማለት ምንም እቃ ነው የምትገረገርበት ምናምን ብለህ ነው የምትልከው አዋ እንግዲህ የምትልከው ሰራተኛ ቅድም እንዳልከው እጁ ሰፊ መሆን አለበት ብዙ ነገር መዘገን አለበት ከዛ ኑሮም የደቆሰው መሆን አለበት እማይምር ደቂቃ በተወዳጅ ይሄ ሁሉንም ምናምን ሚለ እዛ ማለት ያለ የወለደ ብዙ ምናምን በቃ ቢሲ ገባ የሚጠብቀው ሆድ ያለው ሰው መሆን አለበት የወለደ አዋ ዳይፐር ወተት ምናምን የሚያስጨንቀው ከሆነ ከነጠረጴዛው ይዘሉ ሊመጣ ይችላል እንዴ ሌላውስ የማህበራዊ ሚዲያ ተጠቃሚዎችም ክስተቱን የተመለከቱት በአግራሞት ነው ያው ያስገርማል አንዳንድ ሰዎች የኩባንያውን ብልህነትና የሰራተኞችን ሞራል ከፍ የማድረግ ስልትን ሲያደንቁ ያውን ይደነቃል ነው ሌሎቹ ደግሞ ትኩረት ለመሳብ የተደረገ ትርኢት በማለት ያርጉ አጣጥለውታል ሰራተኛ ይሄን አርገ እኮ እንዴ እኔ ያው ይሄን አሁን ያለው ለነፍስ ነው የምትሰራው ምናምን የሚለው መስሪያ ቤት ነው ሌላውን ሰራተኛ እንዳይጠይቅ አረ ማጨማለቅ ነው ምን አይደል ብቻ ይመቸው የቻይና ኩባንያ በጣም አሪፍ ዜናዎቹ ይሄን ይመስሉ ነበር የሳምንቱ የአራዳ ቅዳሜ አራዳ ዜናዎች እነዚህ ነበሩ ቀጣይ ሳምንት በሌሎች ዜናዎች እንገናኛለን ፍቅርና ሰላም ለሀገራችን ሳቅና ተድላ ለህዝባችን አራዳ ቅዳሜ ይቀጥላል ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ